ማስተር አብነትን እንግዲህ ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ ማለት ነው። እጅግ በጣም ምርጥ ወንድማችን፣ መልካም ወንድማችን፣ ዘር፣ ሃይማኖት፣ ብሔር ምንም የማይገድበው ወንድማችን የትም በየትኛውም የዓለም ዳርቻ እየሄደ ብዙ እናቶችን፣ ብዙ ህጻናቶችን፣ ተፈናቃዮችን ብዙ ነገር የሚደርስባቸውን የሚሄደው ወንድማችን ታውቁታላችሁ ብዬ ተስፋ አድርጋለሁ። ለማንም አዲስ ያለ አይደለ ወንድማችን ነውና ስለዚህ እንግዲህ ይሄ ወንድም በጣም እኔ እንጃ ማመን እስከሚያቅተኝ አንዳንዴ ምርቃን ለካ እንደዚህ ያደርጋል ብዬ ራሱ በጣም ነው በእጅጉን የተደመምኩት ማለት ነው። በጠዋት ተነስቼ ፌስቡክን ስገባ እንዳለ የማስተር አብነት ፎቶና እንዲሁም ቲክቶክን ስከፍት ማስተር አብነት የሁለት ልጆች አባት ሆኗል። የሴትና የወንድ ደግሞ ደስ የሚለው ማርያምን ሴትና ወንድ መሆናቸው ጤነኛ ልጅ መሆናቸው እና በጣም ነው ደስ ያለኝ። በጣም በጣም በቃ ቃላቴን ራሱ መናገር ያቅተኛል። የእውነት እኔ አውርቼ ራሱ አልጨርሰውም ማለት ነው። ግን ያው በቃ የተሰማኝን ሀሳቤን ልግለጽ ብዬ ነው። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንዲሁም የመዳም ቅመሞች እንዴት ናችሁ? ደህና ናችሁ? ስራ እንዴት ነው? እየበረታችሁ ነው? በርቱልኝ ማለት ነው የኔ ምርጦች፣ የኔ ጀግናዎች፣ የኔ እንቁዎች ማለት ነው። እና ዛሬ የመጣሁበት እንግዲህ ከመግቢያ ላይ እንዳየነው ስለ ተወዳጁና ስለ ጀግናው እንቁ ብሔር ሃይማኖት ምንም የማይለየው ኢትዮጵያውያን ሁሌም ኢትዮጵያዊነትን ብቻ የሚያንጸባርቀው ወንድማችን ማስተር አብነትን ታውቁታላችሁ፣ እናውቀዋለን። ለማንም አዲስ ያለ አይደለ ወንድማችን ነው ማለት ነው። እና ዛሬ በጣም ደስ በሚል ሁኔታ ፌስቡኬን ስገባ በቃ እንዳለ የማስተር አብነት ፎቶ ልጆቹ ምናምን እና ትናንትና የሆነ ቪዲዮ ለቀው አይቼ እሱን በጣም ነበር ያዘንኩት። ደግሞ እግዚአብሔር በአንድ ነገር እንትን ቢላችሁ እኔ ቆየ ይሁን እሱ ቪዲዮ አሁን አላውቅም መወዳት እህቴ እንደዚህ እንደዚህ ሲል በጣም ነበር ሃይምሮዬን የነካው። ግን ዛሬ ስነሳ በቃ ደስ በሚል ሁኔታ ነው የእውነት ጤነኛ ልጆች ይዞ ያየሁት ማለት እና በጣም ነው ደስ ያለኝ ከምነግራችሁ በላይ የእውነት እንደዚህ መልካም የሚያደርጉ ሰዎች፣ ጥሩ ነገር ለሰው ሀሳብ የሚያደርጉ ሰዎች እንደዚህ በቃ የሆነ ፈገግ ብሎ ማየት በጣም ደስ ይላል የእውነት። በነገራችን ላይ እሱ በቃ የእናቶች ምርቃት ነው የእናቶች የህዝቦች ለምሳሌ 500 ሰዎችን ያጣንበት ተፈናቃዮች ላይ እንትን መሬት መንሸራተት ላይ ሄዶ እንዴት እንደሆነ አይታችሁታል። ኢቭን መምራሱ ደርሶበት ነበረ። እንዲሁም እሳት ገሞራ የተነሳበት ወደ የት አካባቢ እዛ ራሱ ሄዶ ራሱ በጣም በሚያሳዝን ሁኔታ እና ይሄ ልጅ ለነፍሱ የማይሳሳ ወንድማችን ነው። እውነት ለነፍሱ ትንሽ ለነፍሱ የማይሳሳ ወንድማችን ነው እና ከዚህም የበለጠ እኔ እንጃ። በነገራችን ላይ ሚስቱ ራሱ በጣም ልዩ ሴት ናት። ይሄ ሁሉ የእሷ እንትን ነው የእሷ ውጤት ነው። ምክንያቱም ይሄ ልጅ እርዳታ ሲያደርግ እንደምታውቁት በየቦታው ያድራል፣ ምን ይላል፣ ያመሻል። ግን እንደ ሌላ ሴት ቢሆን ግን ይሄንን ልጅ በጣም እንትን ትለው ነበር። ነገር ግን እሱ ሲናገር የእሷ ውጤት ነው የእሷ እጅ ነው ብሎ ተናግሯል። እና የሁለቶችን መልካም ስራ ውጤታማ አድርጓቸዋል። በተቻለን የእውነት መልካም ነገር እንደ መስራት እኮ ምንም የሚያስደስት ነገር የለም። እኔ የእውነት በጣም ደስ ያለኝ በጣም በቃ ደስታዬን ራሱ መቆጣጠር አልችለውም። ምክንያቱም ይሄ ልጅ የትም ከወሎ እስከ ጎንደር ከመቀሌ የትኛውም በቃ ኢትዮጵያ ያላደረሰው ሀገር የለም። ግን ይሄን ሲል ግን እሱ ዘር፣ ሃይማኖት፣ ብሔር አይደለም የሚለየው። በቃ ሁሌ ኢትዮጵያውያንን ብቻ ነው የሚያንጸባርቀው ማለት ነው። እና እንግዲህ ወንድማችን እስከ ሚስቱ በእድሜ በጸጋ ይጠብቅልን። ከዛ ባሻገር ደግሞ ልጆቹንም ፈጣሪ ባርካቸው። የእውነት በጣም ደስ የሚሉ ልጆች ናቸው። እንግዲህ የሶስት ልጅ አባት ሆኗል። እንግዲህ የመጀመሪያ ልጆች ሴት ሆናለ፣ የሁለተኞች ደግሞ መንታ። ዋው ደስ አይልም? ግን የፈጣሪ ወይ ትዕግስት ውስጠኝ። እኛም የመዳም ቅመሞች ከስደት መልስ መንታ ልጅ በሰጠን ለምንድን ታውቃላችሁ? በቃ ማለት እኛ ረዥም አመት ስለተቀመጠ ምናምን መንታ አስባችሁታል? ኦማይ ጋድ መንታ በጣም ተፈላጊ ነው። ሴትና ወንድ አስባችሁታል? ሴት ወንድ እና እንደዚህ ቢዘጥ ለእኛም ለመዳም ቅመሞችን በጣም ደስ ይል ነበረ። ያው ግን የእግዚአብሔር ስራ ነው። እኛ በእግዚአብሔር ስራ ጣልቃ መግባት አንችልም። ምክንያቱም በእግዚአብሔር ስራ ጣልቃ ገባን ማለት እግዚአብሔርን በእንጨት ወጋ ነው ማለት ነው። እሱ ሁሉን ነገር ማድረግ ይችላል፣ ማስተካከል ይችላል። ሁሉንም ነገር ራሱ ይጨርሰው፣ ራሱ ያድርገው ነው የምለው ማለት ነው። እና ለዛ ነው። በተረፈ ሰላማችሁ ብዙ ትርፍርፍ ይበልልኝ ማሮች ፍቅሮች ይህን ይመስላል። በተረፈ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እና ይሄ ነው የወንድማችን የማስተር አብነት ነገር። ደስ ብሎ ነው የመጣሁት። እናንተ እንጂ አልመጣም ነበረ ማለት ነው። ደክሞኛል፣ ስራ ድክም ብሎኛል፣ ወገቤ ስብር ብሏል። አንቺም ከመዳም ኩሽና ቶሎ ውጭ ብላችሁ መርቆኝ እኔ አሜን እላለሁ። እናንተ እህት ማለት ነው። አዎ
መርቆኝ ጾለት አድርጉልኝ፣ ዱአ አድርጉልኝ። የመዳም ኩሽና አለቀኝ ብለዋል፣ ኩሽና አለቀኝ ብለዋል። ምን እንደሆን ችግሩን ያላወኩኝም በእውነቱ ከሆነ ማለት ነው። እና ይሄ ነው ያለው ነገር።